እንኳን አደረሰን 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 ከቁጥር ሳያጎል እንኳን አደረሰን አንዴ ተሰባስበን እንኳን አደረሰን ማዕዱ ተባርኮ እንኳን አደረሰን። እንኳን ለገና በዓል በሰላም አደረሳችሁ። የገናን በዓል ምክንያት በማድረግ ከአሜሪካ ከዲኤምቪ አካባቢ ልዩ የገና በዓል ዝግጅት ይዘን ቀርበናል። ወንዴ ፕሮዳክሽን አዲስ መዝናኛ ከአርት ቲቪ ጋር በጋራ በመሆን ምንድነው ካላችሁ ደግሞ የገና በዓል ዝግጅታችን የገና ዙረት በአሜሪካ ነው። የገና ዙረት በአሜሪካ ምን ይዞ ቀርቧል ብትሉኝ የተለያዩ ፕሮግራሞችን ይዘን ቀርበናል። ዘና ፈታ እያለን የተለያዩ መልእክቶችን እየሰማን እንግዲህ የገና በዓል ዝግጅታችንን ከአሜሪካ ዲኤምቪ አካባቢ ወደ እናንተ ይዘን ቀርበናል። እናንተ ማብራችሁን እንድትቆዩ እንጋብዛለን። መልካም የገና በዓል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ከማህበራዊ ሚዲያ ላይ ከ2 ሚሊዮን በላይ ፎሎወሮች ያሏት በሁሉም ዘንድ እጅግ በጣም የምትወደድ እንግዳችንና ዛሬ አጠገብ ያለችው ከተወዳጇ መማር አለባቸው ጋር ቆይታ አደርጋለሁ። ቲክቶክ ላይ ብዙ ሰው በፊልተር ነው የሚያምረውና እውነት ግን መማር ልክ እዛ ላይ እንዳለችው ቆንጆ ናት ነው ያሉኝ። አይቻታለሁ። ተመልካቾች በጣም ነው የምታምረው። ደስ ብሎኛል ስለተተዋወቁሽ። እኔም እንግዲህ ያው በቲቪ ነው ማይሽ የነበረው በአካልም ስላገኘሁሽ እጅግ በጣም ነው ደስ ያለኝ ፍጹምዬ። እስቲ የመማር የልጅነት ጊዜ ምን ይመስላል? የተወለድኩት አዲስ ዘመን ትባል ትንሽዬ ከተማ ጎንደር ውስጥ የምትገኝ እዛ ነው የተወለድኩት። ያው በልጅነቴ ስፖርተኛ ነበርኩኝ። ስፖርት ነው የምሰራ ነበር። አሁን ላይ ተቃራኒ ሆኖ ስታይ በኋላ ላይ ደግሞ ናዝሬት ኖር ነበር አዳማ ናዝሬት ኖር ነበርና ብዙ ሰው እንደውም የአዳማ ልጅ ይመስለዋልና የተወለድኩት ግን አዲስ ዘመን ነው። ናዝሬትም ኖር ያለሁኝ። በተጨማሪ ከዛው ከልጅነት ጊዜ ሳንወጣ ወንድምሽ በአዳማ በጣም የሚታወቅ ብዙዎችን ያፈራ ትልቅ የካሜራ ባለሙያ ነውና እዛ አዳማ እያለሽ ደግሞ ካሜራ ቪዲዮ ምናምን ትሞክሪ ነበራ? በጣም ጥሩ። ፎቶ ይቅደም ይባላል። ናዝሬት 2 ፎቶ ቤቶች አሉ። የወንድሜ ፎቶ ቤቶች አሉ። ብዙ ልጆችን አውጥተዋል። ብዙ ጊዜ ያው ስቱዲዮ አነሳለሁ ማነሳ ግን እንትና አሁን ሙስሊሞች ይመጣሉ ወንዶች እንዳያነሷቸው የሚፈልጉ እነሱን አነሳ ነበረ። አንዳንዴ ደግሞ ያው ሾርቴጅ ምናምን ሲገጥመን ወደ ውጭ ሲወጡ እኔም አነሳለሁኝ። ኤዲቲንግ ያው እዛ እንትን ሰራ ነበረ። አጠቃላይ ብቻ ፎቶ ቤቱን ስፖርት በማድረግ ሰራ ነበር እዛ። ወደ ካናዳ ህይወትሽ እንሂድና የካናዳ ህይወት ምን ይመስላል? ካናዳ እንዴት ተቀበለች? በጣም ብዙ ወደ 50 እንሆናለን። ኤድመንተን የምትባል ከተማ እንኖራለን እና ጥሩ ሀገር ነው። ጥሩ ኦፖርቹኒቲ እንዳልኩሽ ያለው ብርድ ነው። ብርዱ ትንሽ ከባድ ነው። ከናዝሬት ወጥተሽ እዛ በጣም ከሙቀት ወደ እንትን በጣም ይበርዳል። ግን የማይቻል ነገር የለም። ችለ ነው ያው አዳፕት አድርገን እየኖርን ነው እዛ እና ወደዋለሁ ካናዳን በጣም። መማር ልጅ ሆና ሁላችንም የተለያየ የራሳችን ምኞት አለ። ምን መሆን ነበር የምትፈልገው? ዶክተር መሆን ደስ ይለኝ ነበር። ስለዚህ ተጠጋግተሻል ትንሽ? አዎ እንደ የፊልም አክተር መሆን ወድ ነበረ። እሱም ተሳክቶልሻል በአርቱ ላይ ያለሽበት። ያ ትንሽ እንደ ኬርጊቨር ሆኜ ሰራ ነበረ እና እህቴም ደግሞ የሆነ ትምህርት ቤት እንደሄድ ፑሽ ታደርገኝ ነበረ። ትምህርት ቤት ሄጄ ቁንጅና ብቻውን ምንም አይሰራም ስትማሪበት ነው ምናምን ስትለኝ አይ እውነት ነው አልኩኝ። እስኪ ልማር። ከዛ ደግሞ ኬርጊቨር ስትሰሪ ነርሲንግ ማለት ምን ማለት እንደሆነ ይገባሻል። ለሰው ቴከር ስታረጊ አንድ ሰውን ህይወት የተሻለ ቀን ስታረጊለት ምናምን ስትረጁ በብዙ ነገር ያ ቀኑ ሲያበራ ሳይ ዋናት ለምን አልማርም ምናምን ብዬ ነርሲንግ ጀመርኩኝ። ያው ትምህርት ቤቱ እንግዲህ ጨረስኩ። ከዛ በኋላ በስራ ላይ ነኝ። የተለያዩ ሙዚቃ ክሊፖች ላይ በጣም ቀጭን ቆንጆ አሁኗ መማር በበለጠ ደግሞ በጣም ቀጭን ልጅ ነበርሽና የተለያዩ ክሊፖች ላይ አይቼሻለሁ። ሙዚቃ ስለምወድ በሰዓቱ የተለያዩ ክሊፖች ሰርቻለሁ። ግን
በጣም በብዛት የታየ ክሊፕ አለ። እሱ ክሊፕ ላይ እኔ እንደ ሞዴል ሆኜ ነው የሰራሁት። አክቹሊ እዛም ናዝሬትም እንደ ፋሽን ሾው እናዘጋጅ ነበር። እንዲሁም ደግሞ የቁንጅና ውድድሮች ሚስ ቱሪዝም፣ ሚስ አዳማ እንደዚህ ስናዘጋጅ እሳተፍ ነበረ ያኔም። እስቲ አሁን ደግሞ መማርን ሲነሳ ጊዜም በጣም የሚነሳ በቲክታክ ፎሎወሮቿ 2 ሚሊዮን ተከታዮች አሏት። እጅግ ትወደዳለች። ተከታዮቿ ግን እሷን የሚወዱበት አንድ ትልቅ ነገር አላቸው። መማር ስትነሳ መማርና በጎነት አብሮ የሚነሳ ነገር ነውና እንዳውም ብዙ ጊዜ ቲክታክ ላይ እስቲ መማር ቤት እንሂድ ነው የሚባለውና ይሄ መታደል ነው። እግዚአብሔር ይህን ጸጋ ስለሰጠሽ ማለት ነው። እንደው እስቲ መማርዬ በጎነትን እንዴት ነው የምትገልጪው? በጎነት እንግዲህ በጎነት ያየሁት እኔ ብዙን ከእናቴ ነው። እናቴ በጣም መልካም ሴት ነች። አካባቢ ሁሉ ለሁሉ ሰው ደራሽ የሆነች እናት ነው ያለችኝ። ከዛ ቀጥሎ እህቶቼ፣ ወንድሞቼ በጣም መልካሞች ናቸው። በጣም እጅግ በጣም ለሰው በቃ የሚደርሱ እና ከነሱ የተማርኩት ነው። የኛ ማህበረሰብ ደግሞ እንደምታውቂው ተረዳድቶ አንድ ላይ ሆኖ ችግሮችን የሚፈታ ማህበረሰብ ነው ያለንና ከዛ አንጻር ነው እኔም ያደረኳት ትንሿ ነገር ቢሆንም አንደኛ ሰዎች ደግ ሆነው ሼር እንዲያደርጉ ያላቸውን የተሰጣቸውን ነገር ማካፈል እንዲችሉ መስመር መሆን አለብን፣ ብሪጅ መሆን አለብን ብዬ አምናለሁ። ያን ነው እያደረኩት ያለሁት። ሌላው ደግሞ አንቺ ጋር የበጎ አድራጎት ስራ ሲደረግ ምንድነው መስፈርቱ? ሰዎች እንዴት ነው መጥተው አንቺ ጋር የሚስተናገዱት? ኮንታክት ያደረጉናል። እዛ ላይቭ እንገባለን። ላይቭ ላይ መጥተው ኮንታክት ባደረጉን በችግራቸው መጠን ማለት በጣም አስቸኳይ ከሆነ አስቸኳይን ጉዳዮችን እንፈታለን። አስቸኳይ ካልሆኑ ደግሞ ሌሎች ጉዳዮችን አስቀድመን እንደዛ አይነት ነገሮች ነው በተራ ነው ብዙ ጊዜ የምናደርገው። እንዳመጣጡ ነው የምንመልሰው። እውነት ለመናገር ሁሌ እናገራለሁ፣ እኔ ብቻ አይደለሁም ይሄን ነገር የማደርገው፣ ተባብረን ነው፣ አንድ ላይ ሆነን ነው ተመልካች እና እኔ እና ሁላችንም ነው መመስገን ያለብን ብዬ አስባለሁ። በጣም ብዙ ሀገር ባህል አልባሳት ነው ያለሽ፣ በጣም የሚያማምሩ ሀገር ባህል ልብሶች። እንደው ምን ያህል ሀገር ባህል አልባሳት አለሽ? ወይኔ እሱም አሁን በቁጥር የብዙ ሰው ጥያቄ ነው። በጣም የብዙ ሰው ጥያቄ ነው። አዎ የብዙ ሰው ጥያቄ ነው እሱ። በቁጥር አላውቀውም። በጣም ብዙ ነው ያለኝ። በጣም ብዙ ናቸው። ለካ አሁን እወዳለሁ እኔ ቲፒካል ካልቸሩ ነው የምወደው። ዘመናዊ ላይ ብዙም አይደለሁም እና የተለያዩ የብሔር ብሔረሰቦች አስቢ እንግዲህ ብዙ ውብ የሆነ ባህል አለን ለዓለም መታየት ያለበት እና እሱን እንደውም ከቻልኩ ሞር ብሰራበት ሁሉ ምለው ነው። ኢቨንቶችን በማዘጋጀት ፋሽን ሾው በማዘጋጀት በደንብ ፕሮሞት እንዲደረግ ከዚህ የበለጠ የመስራት ሀሳብ አለኝ። ይሄን የሰራችልኝ ጎንደር ፈትል ትባላለች። ከዚህ በፊትም በጣም ብዙ ቀሚሶችን አይተሽ ከሆነ የአድዋ ቀን ያረኩትን ካባውን ያሰራችልኝ እሷ ነች። የእቴጌ ጣይቱ ካባ ነው። ይሄ ደግሞ የጥሩ ወርቅ ቀሚስ ነው። በጥሩ ወርቅ በወስከንቢያ የሚባል ነገር አለ። የሱ ዲዛይን ተወስዶ የተሰራ እነዚህ ታያቸዋለሽ። እነዚህ ሲልቨር ናቸው እና እቴጌ ምንትዋብ ደግሞ ብዙ አልተወራላትም። በ17ኛው ክፍለ ዘመን የአጼ በካፋ ሚስት ነች እና በጣም ጀግና ሴት፣ ብዙ ነገር ያደረገች፣ ገዳማትን ያሰራች እንዲሁም ደግሞ በጣም ሁላችንም የምንወደው ዶሮ ወጥ እሷን ለማስታወስ ለእሷ ክብር ይሄና ተሰርቶ በጎንደር ፈትል እንግዲህ ዛሬ ለብሻዋለሁ። ጎንደር ፈትል እጅግ በጣም ለማመሰግነው እጅግ በጣም እጅሽን ይባርክ ብያለሁ። ብዙ ሰርተሽ ደግሞ ከዚህ የበለጠ ደግሞ ሰርተሽ እንደምታሳየን ተስፋ አደርጋለሁ። መማርና ሙያ እንዴት ናቸው? ሞክራለሁ። አይ በጣም ጎበዝ ምንድን ነሽ? ጥብስ ጎበዝ ነኝ። ኧረ እባክሽ። ዋው ጥብስ መቼም ወንዶቹም ስለሚሰሩ እንኳን አደረሰን እንኳን አደረሰን። እንደው መማር ወደፊት በበጎ ስራው ምንድን ነው ሀሳቧ? ምንድን ነው እቅዷ? አዎ አስባለሁ። እኔም አስባለሁ ነን ፕሮፊት ኦርጋናይዜሽን ቢኖረኝ ጥሩ ነው። የተሻለ ነገር ለማገዝ ማገዙ ካልቀረ በደንብ ማገዙ ጥሩ ነው ብዬ አስባለሁ። ሁሌ እንዲህ በሶሻል ሚዲያ ላይ ሆን ይችላል፣ ግን ያው ቃል እንደገባሁት እኔ መርዳት ፓሽኔ ነው እንዳልኩት
እሱንም ነገር ቀጥልበታለሁ። ወደፊት ሰፋ ባለ ሁኔታ በጥሩ ሁኔታ ወገኖችን አግዛለሁ ብዬ አስባለሁ ከእግዚአብሔር ጋር። እንግዲህ በመጨረሻ መልእክት ካለሽ ቀረ የምትይው ነገር ካለሽ? እኔ አይናፋር መሆንሽን ነበር የማውቀው፣ እንደዚህም ታወሪያለሽ ብዬ አልጠበቅኩም ነበርና እስቲ ምን መልእክት አለሽ? እንግዲህ መልእክቴ እጅግ በጣም እንግዲህ ማመስገን የምፈልገው አምላኬን የድንግል ማርያም ልጅ እግዚአብሔርን አመሰግናለሁ። ቀጥሎ ደግሞ ቤተሰቦቼ በጣም በጥሩ ሰው እንደወድ ኢትዮጵያዊነቴ እንዳከብር አርጋችሁ ስላሳደጋችሁኝ፣ በስራ ስላሳደጋችሁኝ በጣም አመሰግናለሁ። ሌላው ደግሞ ተከታዮቼ ስሰደብ ተሰድባችሁ ለእንደኔ የምትዋጉልኝ ከኔ በፊት የምትቆሙ አላችሁ። በጣም መልካም ተከታዮች አሉኝ። 2 ሚሊዮኑንም አመሰግናለሁ። አኒታዬ፣ ዚፎራዬ የኔ ግራና ቀኝ እጆቼ ናቸው። በጣም ወዳቸው፣ በጣም ማከብራቸው፣ በጣም ለማመሰግናችሁ፣ እጅግ በጣም ለመወዳችሁ። እኔ መልካም ስሰራ መልካም ሆናችሁ ያሳያችሁኝ በሙሉ እንደ መልካም ስራ ሰራ ሁሌ እላለሁ፣ መልካም ባትሆኑ መልካም አልሆንም እኔ እላችኋለሁ። ሁላችሁንም ኢትዮጵያውያን፣ ኤርትራውያን እጅግ በጣም ነው የማመሰግነው። ለምታደርጉልኝ ነገር ሁሉ ትልቅ ክብር አለኝ። ስለምታከብሩኝ እወዳቸዋለሁ። አይገልጸውም። እወዳቸዋለሁ። ኑሩልኝ ሁላችሁንም። ጆማን ሜካፕ እና የፀጉር ስራ ዛሬ እሱ ጋር ነው ተሰርቼ የመጣሁት። በጣም ጎበዝ ልጅ ነው። ፌንተን ስትሪት ሪቨር ስፕሪንግ ነው የሚገኘው። በጣም አመሰግናለሁ ጆ። ሁላችንም እንግዲህ አመስጋኝ እንሁን። መልካም በዓል ይሁንላችሁ። መማርዬ ለነበረን ቆይታ በጣም ከልብ ነው የማመሰግነው። ፕሮግራማችን እንደቀጠለ ነው። በድጋሚ አብረን እንቆይ። መልካም ጊዜ። እንኳን አደረሰን፣ እንኳን አደረሰን። ሰላም ጤና ይስጥልኝ። ፍጹም ነኝ ከፋስት ፔ። አሁን የምገኘው በሲልቨር ስፕሪንግ ሜሪላንድ የሚገኘው ኦፊሳችን ነው። ሲልቨር ስፕሪንግ ሜሪላንድ 8701 ጆርጂያ አቨኑ ስዊት ነምበር 606 የፋስት ፔ ኦፊስ ይገኛል። ፋስት ፔ በአሜሪካ እና በኢትዮጵያ ህጋዊ እውቅና ያለው ድርጅት ነው። አዲስ አበባ በዳት ቢልዲንግ አትላስ አካባቢ ኦፊስ አለን። የአዲስ አበባ ኦፊሳችን የሚገኘው ዳት ቢልዲንግ የቢሮ ቁጥር 503 ነው። አሜሪካ ደግሞ ሲልቨር ስፕሪንግ ጆርጂያ አቨኑ 8701 ላይ እንገኛለን። ፋስት ፔ እንግዲህ ከስሙ እንደምትረዱት የገንዘብ ማስተላለፊያ ድርጅት ነው። ገንዘብ ከአሜሪካን ሀገር እንዲሁም ደግሞ ከየትኛውም ዓለም ላይ ወደ ኢትዮጵያ በቀጥታ መላክ የሚችሉበት አፕሊኬሽን ነው። አፕሊኬሽኑ ገንዘብ ሲያስገባ በሰከንዶች ውስጥ ነው። ልክ እዚህ ሀገር ዜል እንደምንጠቀመው ወይም ደግሞ የተለያዩ የዋሌት ሰርቪሶች እንደምንጠቀም በቀላሉ ኢትዮጵያ ውስጥ ያሉ 32 ባንክ በቀጥታ ማስገባት ይቻላል። ኢትዮጵያ 32ቱን ባንክ ሲያስገቡ ገንዘቡን ኦር ተቀባዩ ያለምንም ችግር ነው ገንዘቡን የሚቀበለው። ባንክ መሄድ አይጠበቅበትም። ቀጥታ ወደ አካውንቱ ይገባል፣ ቴክስት ይደርሰዋል ማለት ነው ለተቀባዩ። እዚህ ሀገርም ያለ ወይ ደግሞ ሌላ ዓለም ላይ ያለ ወደ ተለያየ ገንዘብ መላኪያ ድርጅቶች ሄዶ ገንዘቡንም ቤተሰቡንም ሪስክ ውስጥ ሳያስገባ ከስልኩ ላይ አፑን ዳውንሎድ በማድረግ በቀጥታ መላክ ይችላል ማለት ነው። ፋስት ፔን ከሌሎቹ ምን ለየት ያደርገዋል? 3 ዋና ነገሮች አሉ ከሌሎች የገንዘብ አስተላላፊ ድርጅቶች ለየት የሚያደርገን። መጀመሪያው ሬት ነው። ሬታችን በጣም ከፍተኛ ምንዛሬ፣ የገበያውን ከፍተኛ ምንዛሬ ፕሪሚየም ሬት እንሰጣለን። ሁለተኛ ገንዘቡን በቀጥታ ያለምንም ችግር ወደ ተቀባዩ ባንክ አካውንት ኢንስታንት ዲፖዚት እናደርጋለን። ሶስተኛ ህጋዊ እውቅና አለን። በአሜሪካም በኢትዮጵያም ህጋዊ እውቅና አለን። ምንም ሪስክ የለውም ገንዘቡን በእኛ ሲልኩ ማለት ነው። እንዲሁም ከስተመር ሰፖርት አለን 24/7 የሚሰራ ኤኒ ችግር ካጋጠመዎት ያ ከስተመር ሰፖርት እናንተን ይረዳል ማለት ነው። የከስተመር ሰፖርት ቁጥራችንም 301-200-7090 ነው። በዚህ ቁጥር በመደወል ሰፖርት ማግኘት ይችላሉ። 24/7 ኮል ሴንተራችን አዲስ አበባ ነው ያለው። በቀጥታ ይረዷቸዋል ማለት ነው። እንዲሁም ለከስተመሮቻችን የፋስት ፔ ከስተመሮች በዓለም ዙሪያ ያላችሁ አዲስ ነገር ይዘንላችሁ መተናል። ይሄውም ከኢትዮጵያ ባንክ ካለ ከፓርትነራችን ከኮሜርሻል ባንክ ኦፍ ኢትዮጵያ ጋር በመተባበር የብድር ፕሮግራም አመቻችተናል። አፓርትመንት፣ ቤት፣
መኪና እንዲሁም የተለያየ ኢንቨስትመንት ላይ መሳተፍ የምትፈልጉ የኢትዮጵያ ዲያስፖራን በየትኛውም ዓለም ላይ ያላችሁ ይሄን እድል መጠቀም ትችላላችሁ። ይሄን ብድር በቀላሉ ማግኘት ትችላላችሁ። ፋስት ፔይ ይሄንን አመቻችቶላችኋል። የፋስት ፔይ ከስተመር ስለሆናችሁ እጅግ አመሰግናለሁ። እንዲሁም መልካም የገና በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። እንኳን አደረሰን እንኳን አደረሰን። ተመልካቾቻችን የገና ዙረት በአሜሪካ ዝግጅታችን ቀጥሏል። አሁን ደግሞ የትኛው ፕሮግራማችን ላይ መሰላችሁ የምንገኘው? በገና ዙረት በአሜሪካ ልዩ ዝግጅታችን ላይ ዞር እንልና የተለያዩ ሰዎች ጋር ቆይታ እናደርጋለን፣ ጥያቄ እንጠይቃለን፣ ሽልማት ይኖረናል። ይሄንን ፕሮግራም ደግሞ ስፖንሰር ያደረገን ፋስት ፔይ ነው። ፋስት ፔይ በስልኮ አፑን በማውረድ ባለው ሬት በትክክል በአስተማማኝ በኢትዮጵያ ባንኮች በሁሉም ባንኮች ኮሜርሻል ባንክን ጨምሮ ገንዘብ የሚልኩበት አፕ ነው። በገና በዓል በአሜሪካ ዝግጅታችን ላይ ሽልማት እንድንሰጥ ይሄንን ፕሮግራም ስፖንሰር አድርጎናል። ፋስት ፔዮችን ከልብ እናመሰግናለን። ፋስት ፔይ ወደ አዘጋጀልን ጥያቄና መልስ ሽልማት ነው የምንሄደው። ስምሽን አስተዋውቂ። ያብስራ። እንዴት ነው ትምህርቱን? ጥሩ ነው። ትማሪያለሽ? ምክንያቱም እዚህ ሀገር ደግሞ በደንብ ለተማረ ሰው ደግሞ በደንብ ትልቅ እድሎች አሉና ትምህርትሽን ማቆም የለብሽም። እሺ፣ እንኳን ለገና በዓል አደረሰሽ በድጋሚ። እንኳን አብሮ አደረሰን። እሺ፣ አሁን ቅድም እንደገለጽኩትኝ ፋስት ፔይ የገንዘብ መላኪያ አፕ ወደ አዘጋጀልን የጥያቄና መልስ ሽልማት ነው የምናልፈውና ጥያቄ ልጠይቅሽ። ሬዲ ነሽ? ሬዲ። እሺ፣ በፈረንጆቹ ገናና በኢትዮጵያ ገና መካከል የስንት ቀን ልዩነት አለ? በፍጥነት ታይም ይዣል። ሰከንድ 14 ጃንዋሪ 31 አለ። 6 ቀን ከዛ 8 ቀን የኢትዮጵያ ገና ጃንዋሪ 7 it's January 7 ያው ነው ተደራርሳ። ስለዚህ ሽልማቱን በማግኘትሽ ያው ነው የአንድ ቀን ተደራርሳል። ስለዚህ ኢትዮጵያ ላሉ ዘመዶችሽ እንኳን አደረሳችሁ መልእክት አስተላልፊና ሽልማቱን ለማን እንደምንሰጥልሽ ትነግሪኛለሽ። በፋስት ፔይ ነው የምትልኪው። እንኳን አደረሳችሁ for my family ለሁላችሁ Merry Christmas and ምልካው ለማይ for my mom እኮ ንገሪያታ። እሺ Merry Christmas, I love you. አመሰግናለሁ። Thank you. መልካም ገና የኔ ቆንጆ። You too. እሺ እንኳን አደረሰን እንኳን አደረሰን። እንዴት ነሽ? እንኳን ለገና አደረሰሽ። እንኳን አብሮ አደረሰን። ሰላም ነው። ስምሽን ማን ልበል? ስንት አመትሽ ነው? እስቲ አስተዋውቂ። መሀሌት እባላለሁ። 7 ወሬ። አመት በዓልን እንቁጣጣሽን እዚህ አሳልፈሻል። እንዴት ነበር? አሪፍ ነበር። ያው ለመጀመሪያሽ ነው ከቤት ስትወጪ አይደል? ለመጀመሪያ ጊዜ ነው ከቤት ስወጣ። ያው እንደ ኢትዮጵያ አይሆንም። ከቤተሰብ ጋር ያለው ነገር አለ። እዚህ ትንሽ በስራ ነው የምታሳልፈው፣ ግን ደስ ነበር። አሪፍ ነው። አይ ጥሩ። አሁን የተገናኘ ነው ፋስት ፔይ የሚባል የገንዘብ መላኪያ አፕ አለና በስልክሽ ላይ አፑን አውርደሽ ገንዘብ ወደ ኢትዮጵያ በህጋዊ መንገድ መላክ ትችያለሽ። እነሱ ናቸው ዛሬ ይሄንን የበዓል የጥያቄና መልስ ሽልማቱን ያዘጋጁልንና ከዚህ አጋጣሚ ፋስት ፔይ እናመሰግናለን። ወደ ጥያቄ ልግባ። እሺ ነበር በኢትዮጵያ ገናና በፈረንጆቹ ገና መሀል የስንት ቀን ልዩነት አለ? የ13 ቀን አይ ቲንክ። በትክክል ተመልሷል። የፈረንጆቹ በ25 ነው፣ የኢትዮጵያ ደግሞ በ29 ነው። በ29። በዚህ ሀገር ደግሞ በጃንዋሪ 7 ላይ የ13 ቀን ልዩነት አለ። በትክክል ተመልሷል። ሽልማቱን ለማን እንስጥ? እንኳን አደረሳችሁ መልእክትሽን ደግሞ አስተላልፊ። ሽልማቱን ዋልድባ ገዳም አሁን በቅርቡ የሆነ እርዳታ ይፈልጋሉና ለነሱ ብታረጉልኝ ደስ ይለኛል። በጣም ጥሩ። እንኳን አደረሳችሁ ማለት ፈልገው ሙሉ ፋሚሊዎቼ እንኳን አደረሳችሁ ለገና በዓል። በጣም ነው የምወዳችሁ ሁላችሁንም። የኢትዮጵያ ሕዝብ በጣም ናፍቃችሁኛል። እንግዲህ ሽልማቱን ለዋልድባ ገዳም እየተደረገ ላለው የእርዳታ ማሰባሰቢያ እንሰጥልሻለን። እናመሰግናለን። ቻው። መልካም በዓል። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን።
የፋስት ፔይ የተመልካቾች የጥያቄና ሽልማት ዝግጅታችን እንደቀጠለ ነው። ስምን አስተዋውቀን እስቲ። ስሜ ሀብታሙ መንገሻ ወይም አቹ እባላለሁ። በነገራችን ላይ ተመልካቾች አቹዬ በጣም ታዋቂ እግር ኳስ ተጫዋች ነው። እዚህም አካባቢ በደንብ ጥሩ ኮሚኒኬሽን ያለው ልጅና በተለያዩ ጥሩ ኮሚኒቲ ነገሮች ላይም ቀድሞ የሚገኝ ልጅ ነው። እስቲ አሁን ወደ ጥያቄና መልሳችን እናልፋለን። ከዛ በፊት ግን ፋስት ፔይ ተጠቃሚ ነህ? አዎ ተጠቃሚ ነኝ። በቅርብ ነው የጀመርኩት። እንግዲህ አሪፍ ነው፣ ተጠቃሚ ነኝ። አይ በጣም ጥሩ። ይሄንንም ሽልማት እንግዲህ ያዘጋጀልን ፋስት ፔይ የገንዘብ መላኪያ አፕ ነውና ወደ ጥያቄ እገባለሁ። ጥያቄ ምንድነው? በፈረንጆቹ እና በኢትዮጵያ ገና መካከል የስንት ቀን ልዩነት አለ? በፍጥነት የ10 ቀን አልተመለሰም። የ13 ቀን ልዩነት ነው። ያው ነው 3 ቀን ችግር የለውም። 3 ቀን አስቤዛ የምንገዛበት ቀን ነው እሱ። የዝግጅቱ ቀን ነው። አይ ጥሩ። እስቲ እንኳን አደረሳችሁ መልእክት የምታስተላልፈውና ይሄንን እንኳን አደረሳችሁ ሽልማት ለማን እናድርስ? እንኳን አደረሳችሁ ምለው መላው ቤተሰቤን በመጀመሪያ ሁሉንም እንኳን አደረሳችሁ ማለት ፈልጋለሁ። ሲቀጥል ለዚሁ እምነት ተከታዮች የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። አሁን ግን ለእናቴ ልስጣት። እስቲ እንደው በዛው ለእናት መልእክትን እስቲ። ወይ በጣም ነው የምወዳት፣ በጣም ናፍቃኛለች። እንኳን አደረሰሽ እናቴ፣ ረጅም ጤና ይስጥሽ፣ እግዚአብሔር ይጠብቅሽ ማለት ፈልጋለሁ። እንግዲህ አቹዬ በሌሎች በዓሎችም እንግዲህ ድጋሚ እንገናኛለን ብዬ አስባለሁ። መልካም በዓል እመኝልሃለሁ። አመሰግናለሁ። ሽልማቱን እንልካለን። መልካም ጊዜ። አንረሳም። ቻው አቹዬ። ፋስት ፔይ አፑን በማውረድ ወደ ሀገር ቤት ገንዘብ መላክ ይችላሉ። ለፍጥነትና ላስተማማኝ ፋስት ፔይ። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን። ተመልካቾቻችን አሁን የምንገኘው የገናን ውሎ በአሜሪካ ዝግጅታችን ላይ ነው። አሁን የምንገኘው እዚህ በዋሽንግተን ዲሲ 14 ስትሪት ላይ ነው። እዚህ ዋሽንግተን ዲሲ 14 ስትሪት ላይ የተገኘ ነው ደግሞ የገናን ውሎ በአሜሪካ ዝግጅት በጨርጨር ባርና ሬስቶራንት ተገኝተናል። በጨርጨር ባርና ሬስቶራንት እንግዲህ እዚህ 14 ስትሪት ላይ የተገኘ ነው። የገናን በዓል ምክንያት በማድረግ እንግዲህ እንደምትመለከቱት ከሰራተኞች ጋር እንዲሁም ከወዳጅ ዘመድ ጋር እንግዲህ በዓሉ ምን እንደሚመስል ሰብሰብ ብለው እያከበሩ ነው የሚገኙት። እኛም እዚህ ተገኝተን የገና በዓል ዝግጅት ምንድነው የሚመስለው የሚለውን የምንመለከት ይሆናል። ጨርጨር ባርና ሬስቶራንት 3 ቅርንጫፎች ያሉት ሲሆን እንግዲህ በምግቦቻቸው እጅግ በጣም ተወዳጅ ከሀገር ሰዎች አልፈው እንግዲህ በተለያዩ የውጭ ሀገር ዜጎችን በጣም የሚወደዱ ጣፋጭ ምግቦች ያሉበት ቤት ነው። ቆንጆ የኢትዮጵያ ባህል ምግቦችንም ለውጭው ዓለም ሰዎች ያስተዋወቀ በጣም ተወዳጅና አንጋፋ ባርና ሬስቶራንት ነው። በጨርጨር ባርና ሬስቶራንት የሚኖረን ልዩ የገና በዓል ውሎ በአሜሪካ ዝግጅታችን ይቀጥላል። መልካም በዓል። በየዓመቱ የምናደርገው ዝግጅት ስለሆነ ጓደኞቼም እንኳን ደህና መጣችሁ፣ የሥራ ባልደረቦቼም እንኳን ደህና መጣችሁ፣ እንኳን አደረሳችሁ ላለው እግዚአብሔር ደግሞ አሌክስን ስለሰጠን እዚች ምድር ላይ ስላስቀመጠልን መጠለያ ስለሰጠን እኔ በበኩሌ በእውነት በእግዚአብሔር ፊት እናገራለሁ። ደስ ብሎኝ ነው እሱ ጋር ምሰራው እና አሌክስን ለሁላችን ስለሰጠን እግዚአብሔርን እናመሰግናለን። እግዚአብሔር ለዘላለም ይባረክ። ተመልካቾቻችን አሁን ደግሞ እዚያ አጠገብ የሚገኘው አለማየሁ አበበ ነው። አለማየሁ አበበ ወይንም በዚህ አካባቢ ሰዎች ወዳጆቹ የሚጠሩት አሌክስ በሚለው ነው። አሌክስ እንግዲህ በዚህ በዲኤምቪ ኤሪያ በተለይ በጨርጨር ሬስቶራንት ባለቤትነት ብቻ ሳይሆን የሚታወቀው በተለያዩ የኮሚኒቲ ስራዎች እንዲሁም ደግሞ ከኢትዮጵያ የመጡ ስደተኞች ወረቀት የሌላቸው ወረቀት እንዲያገኙ እንዲሁም ደግሞ ስራ እንዲያገኙ በክፉ ጊዜያቸው በመድረስ ባለቀሱ ጊዜ እንባቸውን በመጥረግ በተለያዩ በበጎ ስራዎቹ በደንብ የሚታወቅ ነው። ለወገን ደራሽ ነው። በመጀመሪያ እንኳን
ለገና በዓል በሰላም አደረሰ እያልኩኝ እንደው እስቲ የኮሚኒቲ ስራዎች ምን ያህል ደስታ ይሰጣሉ? ከሱ ልጀምር ብዬ ነው። አመሰግናለሁ። እንኳን አብሮ አደረሰን። ይሄ ሁሉ እንትን አይገባኝም። እኔ ሳልሆን ህዝብ ያለውን ነው ያወራሁት። እሺ፣ አዎ እንግዲህ በዚህ አካባቢ ብዙ አመት ኖሬያለሁ። በኮሚኒቲውም በቤተክርስቲያኑም በተለያየ መልክ ያው የበጎ አድራጎት ላይ እሳተፋለሁ። ብዙ ከኔም የበለጠ የሚያገለግሉ ኢትዮጵያኖች እዚህ አካባቢ ያሉና ወገንን መርዳት በጣም ደስ የሚል ነገር ነው። ሰው ተቸግሮ ባህር አቋርጦ ስለቸገረው ነው እዚህ የሚመጣውና ሲኖር የሚቻለውን ነገር ማድረግ በምድርም በሰማይም ጥሩ ነውና በዛ አይነት መልክ ነው የማየው። በተወሰነ ደረጃ የምንችለውም በየአቅማችን እንደው ሁኔታው እኔም ጓደኞቼም የተለያዩ ሰዎች እናደርጋለን። የኔ የተለየ ነገር የለውም እና ቤተክርስቲያንም ቢሆን ለብዙ አመታት 12 አመት ያህል ብዙ ሰው አቅም ይሄንን 12 አመት ያህል በቤተክርስቲያን አማርኛ ቋንቋ በማስተማር አገልግያለሁ። ጥሩ ጓደኛዬ ነው ላለፉት 20 አመታት እና ሬስቶራንቱን ሲጀምር አብሬው ነው ያጃመርኩትኝ። ይሄ ሶስተኛው ሬስቶራንቱ ነው። ዋሽንግተን ዲሲ ውስጥ 3 ሬስቶራንት አለው። የሚችሊን ግሬድ ሬስቶራንት ነው ባይ ዘ ወይ። እና የክሪስማስ ፓርቲ ማዘጋጀት ከጀመረ ወደ 10 አመት ገደማ ይሆነዋል። ሁሉም ላይ እሳተፋለሁኝ። ለምን ለኮሚኒቲው በጣም ብዙ ነገር ነው የሚያደርገው። አዳዲስ ልጆች ሲመጡም ያው አዳዲስ ልጆችን በር ይከፍታል። የመጀመሪያቸው ነው። ከዛም በኋላ ወጥተው ትምህርት ቤት ይገባሉ። በቃና የመጀመሪያ ኤክስፒሪየንስ መያዣቸው ነውና በጣም ቆንጆ ነው ባለው ቦታሌ የምንሰባሰቡ ስንነጋገር አንዱ ለአንዱ ያለውን ነገር ሼር ያደርጋል። በትምህርትም በስራም ያለውን ነገር ይነጋገራልና አመት ላይ በቃ የምንጠብቀው ትልቅ በዓል ነውና ደስ ይላል። ጨርጨር 3 ቦታ ነው ያለው አይደል? አዎ 3 ቦታ ነው ያለው። የት ነው? ሁለቱ በዋሽንግተን ዲሲ አካባቢ ነው ያለው። አንዱ በኮንቬንሽን ሴንተር አካባቢ፣ ይሄኛው ሁለተኛው እዚህ አሁን ያለንበት ኮሎምቢያ ሃይት ይባላል። አንደኛው ደግሞ ቤተዝዳ ሜሪላንድ ነው ያለው እና 3 ነው ያለው። ጨርጨር ሲነሳ ባህላዊ ምግቦቹን ለኢትዮጵያኖች ከማቅረቡ ባለፈ ደግሞ ጨርጨር ባለውለታችን ነው ይላሉ። ለነጮቹ በደንብ አድርጎ ባህላችንን ምግብ አሳውቋልና በቀደም እንዳውም ላወራ ስመጣ ሙሉ ቤቱ የውጭ ሀገር ዜጎች ነጮች ነበሩና በጣም እየተገረምኩ ነበር። ያ እንግዲህ አሁን አብዛኛው ከስተመሮቻችን የዚህ ሀገር ሰዎች ናቸው። ሁሉም ማለት ነው። ሁሉም ሬስቶራንት ከ10 እስከ 15% የሚሆኑ ኢትዮጵያኖች ናቸው። ይወዱታል ምግቦቻችንን? አዎ በጣም ነው የሚወዱት። በተለይ ጾም ምግባችንን የዶሮ ወጣችንን እና የበግ ወጣችንን በጣም በዚህ ሀገር መጽሔቶች ላይ በብዛት በሰፊው ስለተጻፈ ይመጣሉ። 12 አመት ያህል በዚህ ሬስቶራንት ቢዝነስ ውስጥ አለን እና ጥሩ ነው። ከኮሚኒቲው ጋር በደንብ ተያይዘን ነው እየሰራን ያለ ነው። ተመልካቾቻችን አሁን ደግሞ ያገኘኋትኝ የ90ዎቹን በጣም ተወዳጇን በባህላዊ ውዝዋዜ 90ዎቹን የምታስታውሰን በበርካታ የቪዲዮ ክሊፖች ላይ በቆንጆ ውዝዋዜዋ ከግሩፖቿ ጋር በመሆን በርካታ ስራዎችን ያበረከተችልን ሜሪዬ ነው። ሜሪዬ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል ፍጹም። ሰሞኑን እንዳውም እየሰማው ነበርና ለሜሪዬ ይህ ወቅት እነዚህ በዓላቶች በጣም ልዩ በዓሎች ናቸው ለሷ ተብያለሁ። እንደው ምንድነው የተገኘው አዲስ ነገር አለ? እግዚአብሔር ይመስገን። የእውነት ነው በጣም የተለየ በዓል ነው ለኔ። እግዚአብሔር ይመስገን። መብርሃን ድንግል ማርያም ክብር ምስጋና ይገባታል። ከነ ልጇ ልጆችን ያገኘሁበት አመት ነው ለኔና ለኔ የተለየ አመት ነው። እግዚአብሔር ይመስገን። ድንቅ አምላክ ነው። ሁሉንም የሚያደርግ በጊዜው ሁሉንም የሚሰራ አምላክ ስለሆነ ለኔም ጊዜ ደርሶ ልጆቼን ያቀፍኩበት አመት ነውና ይሄ ገና ለኔ በጣም የተለየ ገና ነው።
በአጋጣሚ የተገኘሁት ጨርጨር ዲሲ ባለቤቱ አለማየሁ ይባላል። በጣም የተለየ አለቃ ነው ያለን። እግዚአብሔር ይመስገን እንደዚህ የክሪስማስን በዓል በሱ ቤት ሰብሰብ አድርጎን ሰራተኞችን የሚጋብዝበት ወቅት ነው። በጣም እናመሰግነዋለን። ለሱም እድሜና ጤና ይስጥልን፣ ሰብስቦ በዓልን በዓል ስለሚያስመስልልን እግዚአብሔር የተመሰገነ ይሁን። ረጅም እድሜና ጤና ይስጠው። ለፈረንጆቹ አዲስ ዓመት ለኛ ገና እንኳን በሰላም አደረሳችሁ እንላለን። አሁን የምንገኘው ናይን ስትሪት ላይ ባለው ጨርጨር ባርና ሬስቶራንት ነው። ጨርጨር 3 ቅርንጫፎች አሉት። ዲሲ ናይን ስትሪት ላይ፣ ዲሲ 14 ስትሪት ላይ እና እንዲሁም ቤተስዳ እንገኛለን። ጨርጨር መታችሁ ሁሉ ዝግጁ። ትኩስ ነገር ብትፈልጉ፣ ቀዝቃዛ ነገር ብትፈልጉ፣ የምግቡ አይነቶች በጣም ትወዱታላችሁ። ኬተሪንግ ብትፈልጉ ደግሞ ሁሉ እንደ ምርጫችሁ አለ። መልካም ገና። እንደ ቤተሰብ ነው የምንሰራው። ዋናው ነገር ምንድነው? ኃላፊነት መስጠት፣ ሰውን እንደ ራሱ ቤት ኢምፓወር ማድረግ እና አብዛኞቹ የኔ ሰራተኞች እንደ ራሳቸው ቤት ነው ቀን ከሌሊት የሚያስቡት የሚሰሩት እና እነኚህን አመት ሙሉ የሰሩትን ደግሞ አንድ ቀን ደግሞ እኔ ሰርቭ ላድርጋቸው እያል ሬስቶራንቱ በጊዜ ይዘጋና ከሁሉም ሬስቶራንት ያሉት እዚህ ይመጣሉ። አንተ እያስተናገድክ? አዎ፣ ምግብ ከሌላ ቦታ ነው ኦርደር የሚደረገው እንዳየሽው ማለት ነው። በጣም እና እንደዛ ነው፣ በዛ ነው የምናሳልፈው። እና ደግሞ አንዳንድ ከስተመሮቻችን የቅርብ ሰዎች ደግሞ በዚህ ውስጥ ይጋበዛሉ። እኛ አሁን ጓደኞች ነን፣ ግን ለሰራተኞቹ ነው ይሄንን ፓርቲ የሚያደርገው። 3ቱም ሬስቶራንት የሚገኙ ሰራተኞቹ በጠቅላላ ይገኛሉ። ጓደኞቹ ቢዝነስ ፓርትነሮቹ ምናምን ይመጣሉ። እንዳያችሁት አንዳንዶቹ ልጆቻቸውን የልጅ ልጆቻቸውን ላይ ይዘው የመጡ አሉና ለኔ በጣም 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 ቆንጆ ነው። አላበት ስጦታ ይሰጠናል። እንደገና እንደምታዩት ደግሶ ያበላናል። ራሱ ነው የሚያስተናግደው። አሌክስ ማለት በጣም ጥሩ ሰው ነው። እኔ ያው በጣም አክባሪ ነው። በጣም የምወደው ወንድሜ ነው እና ምንም ችግር የለም እሱ ጋር መስራት ማለት እኔ እንጃ። እኔ ሁሉም ሰራተኛ የሚናገረው ነው። ለቀጠራችኋቸው ሰራተኞች ብትችሉ እንደዚህ 1-3-4 የንግድ ድርጅቶች አሉ እዚህ አካባቢ ፓርቲ የሚጥሉ ለእንዲህ አይነት ነገር ላይክ ዩ ስትሪት ፓርኪንግ አለ ከማቃቸው ውስጥ ማለት ነው። እንዲህ አይነት ነገር ብታረጉ አፕሪሺየት ብታረጓቸው ሰራተኞቻችሁን እናመሰግናለን። አንድ አመት ሙሉ አብራችሁን ስለሰራችሁ፣ አብራችሁን ውጣ ውረዱን ስለሄዳችሁ፣ አብራችሁን የቸገረን ጊዜ ስለደረሳችሁልን እናመሰግናለን ብላችሁ ምስጋና ብታቀርቡ በጣም 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 ጥሩ ነው። እድሜ አጭር ነው። ስለዚህ ባለንበት ጊዜ ገንዘብ ብቻ መሰብሰብ ሳይሆን ገንዘብ ማውጣት፣ አብሮ መካፈል፣ መብላት። ምክንያቱም አጭር ስለሆነ ይዘነው አንሄድም። ስለዚህ በዛ አይነት ሴንስ ነው ጭንቅላት ያለው። ለፈረንጆችም ክሪስማስ አሜሪካ ሀገርም በየአውሮፓ ላላችሁ ለአዲሱም ዓመት እንዲሁም ለኢትዮጵያ ገና እንኳን በሰላም አደረሰን ነው የምለው። አመሰግናለሁ። አመሰግናለሁ። እንኳን አደረሰን፣ እንኳን አደረሰን፣ እንኳን አደረሳችሁ። ድሬዳዋ ያላችሁ እናቴ፣ ወንድሜ፣ እህቶቼ በጠቅላላ እንኳን አደረሳችሁ። እዚህ ምላለችው አሜሪካ አለችኝ እህቴ ሰላም አበበ ትባላለች። እንኳን አደረሰሽ ከነ ቤተሰብሽ እንኳን አደረሳችሁ። መልካም በዓል ይሁንላችሁ ለሁላችሁ። ድሬዳዎች በጠቅላላ ደቻቾች በጣም ወዳቸዋለሁ። ጓደኞች አዲስ አበባ ያላችሁ በጠቅላላ ባለቤቴ በጣም ወዳቸዋለሁ። ናፍቃችሁኛል በእንጂ ባለቤቴ ናፍቃኛል። ኖ በጣም ናፍቆቱን ሁሉ የነግራቸዋለሁ ያውቁታልና ናፍቃችሁኛል። በጣም ነው የምወዳችሁ። እንኳን ያደረሳችሁ። መልካም በዓል ይሁን። እግዚአብሔር ደግሞ አብሮ ለማክበር ያብቃል። መላው የኢትዮጵያ ሕዝብ ቤተሰቦቼ፣ እናቶቼ፣ እህቶቼ፣ ጎረቤቶቼ፣ ቤተሰቦቼ ሁሉ
እንኳን ለገና በዓል በሰላም በጤና በፍቅር አደረሳችሁ። ጓደኞቼ፣ ወዳጆቼ፣ ቤተሰቦቼ በጣም አመሰግናለሁ። ስፔሻሊ ዝላላችሁ ጓደኞቼ የልጆቼን መምጣት ምክንያት በማድረግ ሰፖርት ላደረጋችሁ ለሁላችሁም እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። እግዚአብሔር ያክብርልኝ፣ አይለየን። ቤተሰቦቼ በጣም እወዳችኋለሁ። እንኳን አደረሳችሁ። መልካም ገና እላለሁ። የሰላም የደስታ የፍቅር ያድርገልን። አገራችንን ይባርክልን። እቺም የምንኖርባት አገር ትባረክ። ተባረኩ እናንተም። መልካም ገና ለሁላችን። ጨርጨር ኢትዮጵያን ሬስቶራንትና ባር በተለያዩ ብራንቾቻችን ማለትም 9 ስትሪት ዲሲ፣ 14 ስትሪት ዲሲ እና በቤትስዳ ባሉት ሬስቶራንቶቻችን መተው ጣዕም ያላቸው ምግቦቻችን ከጥሩ መስተንግዶ ጋር ተዘጋጅተን ጠብቆታለን። ይምጡ፣ ተደስተው ይመለሳሉ። ጨርጨር ኢትዮጵያን ሬስቶራንትና ባር። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል